ማን ነህ? በጣም ደጋግመሽ እየጠየቅሽ ነው። ስላንተ ማወቅ ስላለብኝ ነው። ናቱ አሁን ላይ በቀሉን ቀጥሏል። አሁን ያፌትን ለማሰቃየትና እያንዳንዱ ስቃውን ለማሳየት ወስኖ የተነሳ ይመስላል። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ስለምታደርጉኝ ከልብ እያመሰገንኩ አዳዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ አድርጉኝ። በስተ መጨረሻ ኤፉዬ ደስተኛ ሆነች። ናታን ጥቁር ልብሷን እንድትጥልና የተወሰነ ጠቆረ ልብስ ያለ ሌላ ቀሚስ ገዛላት። ኤፉዬም ደስ አላት። ከዛ በፊት ግን የመጣው እንግዳ በጣም አስደንግጧታል። መንገድ ወይም መቃብር ውስጥ ያገኘችው ነው። በእያንዳንዱ ነገር ስለሚከታተላት ግራ ገብቷታል። ውይ የኔ ፍቅር አሁን እኮ በጣም እየተሸወርክ ነው በማለት ነበር ናቱን ስታናገረው የነበረው። በሌላ በኩል ድብቋ እና ከሀገር ውጭ ናት የተባለችው ቤዛ አሁን እሷ ናት ያለችው። ቤዛ በስተመጨረሻ ከያፌት ልትበቀል ይሆን በማናውቀው መንገድ፣ ነገር ግን ከቢኒ ጋር እየሰራች ነው። ቢኒ አሁን ላይ በጣም ተናዷል። አዲሱ ልጁ ናታንን የሚከታተለው እንዲሁም የኤፉዬ ፍቅር የወደቀው የወደቀው ሀብታሙ፣ ነገር ግን እሷን ለማግኘት ሲል ድሃ ሆኖ ራሱን እንደ ታማሚ ቆጥሮ እዛ ቤት የገባበት ትልቁ ሚስጥር። ነገር ግን ኤፉዬ ነቅታለች። ይህ ልጅ ሲከታተለኝ የነበር አይደለ? አሁን ደግሞ ተመልሶ እንዴት ወደዚህ ሊመጣ ቻለ? ይህ እንዴት ሊሆን ቻለ? እያለ ከራሷ ጋር ማውራት ጀምራ፣ ውይ የኔ ፍቅር ናቱዬ፣ የኔ ናታን፣ በቃ አሁንም እየተሸወርክ ነው ማለት ነው እያለች ከራሷ ጋር ማውራት ጀመረች። ቢኒ አዲሱ ልጁን ለምንድን ነው የቀረስካት? የቀረስከውን እንድታጠፋው ፈልጋለሁ ብሎ ሲያስጨንቀው ባላጠፋ ምን ታመጣለህ ሲል ቢኒ ልጁን ሊመታው አስቦ ነበር። ነገር ግን ልጁ ቀላል ልጅ እንዳላደልና በኢኮኖሚም ሆነ በቦክስም ሆነ በራሱን ያዘጋጀ በጣም ደፋር ሰው ነው። ከዚያ በኋላ ነበር ቢኒን አፍርጦ የጣለው። በሌላ በኩል ደግሞ የያፌት ቀኝ እጅ የነበረው አሁን ላይ ቢኒ ባዘዘው ምክንያት ቢኒ እንዲከታተላቸውና እቤት ውስጥ ምን እየተካሄደ እንደሆነ እያንዳንዱን ነገር እንዲጣራ ባደረገው መንገድ ቀርጾለት ነበር። ይህንን ሲያይ ቢኒ ምን እንደሚሰማው ባይታወቅም፣ ነገር ግን ልጁ ቀርጾ ፎቶውን ሊልክለት ነው። በሌላ በኩል ቢኒ ከማን ጋር ነው የሚሰራው? አሁን ቤዛ ተመልሳ ማንን ልትበቀል ነው? ናቱን ነው የምትበቀለው ወይስ ያፌትን? ያፌት ያለበትን ልትበቀል ነው። ከሀገር እንደወጣችና ነበር ሲያወሩ ነበር። ነገር ግን ቤዛ ከሀገር አልወጣችም። ከቢኒ ጋራ ትልቅ ስራ ጀምራለች። ኤፉዬ አሁን ደስተኛ ትመስላለች። ናቱ የሚያምር ቀሚስ ገዛላት። በጣም ደስተኛ ሆነች። በየትም ብለህ ያንን ጥቁር ልብሴን ለማስጣል ነበር ያሰብከው፣ እሱም ተሳክቶልሃል ብላ ደስተኛ ራሷን እስከሚመስል ድረስ በጣም ደስ አላት። እሱም መሆን ያለበት ይሄ ነው በማለት ናታን አሁን ላይ ሀዘኗን እንድታቆም አዘዛት። የያፌት ቀኝ እጅ የነበረው አሁን ላይ ደግሞ ሌላ ስራ የጀመረ ይመስላል። ቢኒ ባዘዘው ምክንያት እቤት ውስጥ በጀርባ ሆነት ተከታተላለው። አሁን ላይ እኔ ፈርቻለሁ፣ ከቤት እንኳን መውጣት አልቻልኩም። እንደገና ደግሞ ሌላ ወጥመድ ውስጥ ልታስገባኝ አስበሃል መሰላለው። ምንም ወጥመድ ውስጥ አትገባም። አንተ ራስህን ደብቀህ የሚያደርጉትን ነገር ወይም ማን እንደሚወጣ ማን እንደሚገባ ያም ልጁ የት እንደሚውል እንዲሁም ምን እንደሆነ ማጣራት ይኖርብናል በማለት ነበረ ያዘዘው። እሱም እሺ ብሎ ባዘዘው መንገድ ሄዶ ነበር። ያየውን ነገር ግን ማመን አቅቶታል። ምክንያቱም ሲወጣ የነበረው ከነቤዛ ቤት ነበር። እዛ ጋር ምን ሊሰራ እንደሄደ ባይታወቅም፣ ነገር ግን እነሱ አላወቁትም። እሱ እንደምንም አድርጎ ኤፉዬን ለማየት ነው። በሌላ በኩል ደግሞ አንዳንድ ነገር ስለ ቤተሰቦቹ ማወቅ ፈልጎ ነበር።
ናቱ የጎዳው መስሎት ተመልሶ ወደ ቤት ይዞት ሄደ። እሱም ደስ አለው። ኤፉዬን አያት። ኤፉዬን ሲያት እንዴት ነሽ አላት። እሷም ምን ልትሰራ መጣህ? እርግጠኛ ነኝ የሆነ ነገር አስበህ ነው ወደዚህ የመጣኸው። ምን ልትሰራ መጣህ አለችው። እሱም እባክሽን ተይ፣ እኔ ምንም አይነት አስቤ ነገር አልነበረም። አንቺ ግን እንዴት ነሽ አላት። ምን አገባህ? አሁን ደግሞ እየተከታተልከኝ መሆኑ ነው። ምን አስበህ ነው? አንተ ልጅ ግን ምንድን ነው በማለት ስትከራከር ሌላ ሰው እንዳይሰማን ብላ ዝም አለች። ናታን አሁን ላይ ጥሩ ነገር አድርጓል። ኤፉዬ በጣም አዘንጎርቷታል። የልጇ ሞት ከቀን ወደ ቀን ራሷን እንዳትጠብቅና በጣም ተበሳቁላ ነበር። አሁን ግን ትሪት ስላደረጋትና ልብስም ስለገዛላት ደስ ብሏታል። አሁን አንተ በአንተ ቤት ጥቁር ልብሱን አውጥቄ እንድጥል ነው አይደል የፈለግከው? በቃ ያንንም ደግሞ አደርጋለሁ በማለት ነበር የመለሰችው። ቤዛ አሁን ላይ ጥሩ ነገር ባይሆንም አሁን በከባድ ነገር መታለች። በሌላ በኩል ደግሞ ቢኒ አሁን ላይ ያ ራሱን የሚያካብደውና ማንም ከልካይ የለኝም ያለው የገዛ ፍቅሩን እንደወሰዳ ሲሰማ ምን እንደሚሰማው ሌላ አዲስ ጦርነት ይፈጠራል። ምክንያቱም አሁን ላይ ቢኒ ፍቅሬን እንዴት ይከተላታል ብሎ ጦርነት መክፈቱ አይቀርም። እንኳን አይደለም እንደዚህ ሆኖ አሁን ላይ ምንም ነገር እንኳ ስራ ቢበዛ እንደዚህ አይነት ነገር በፍጹም ሊቀበል አይችልም። በስተ መጨረሻ ምን ልሰራ ስመጣህ? ማነህ አንተ? ምን ፈልገህ ነው? ከኛስ ምንድን ነው የምትፈልገው? በማለት ነበር ልታናግረው የሞከረችው። እሱም ይዞ እየገተተ ወሰዳት። በስተ መጨረሻ የቢኒ አሁን የድሮ የያፌት ሰራተኛ የነበረው የአሁኑ የቢኒ ታዛቶ በማንሳት ለቢኒ ሊያሳየው ወስኗል። በስተ መጨረሻ ሁሉም ነገር የሚያበቃበት ቀን ይደርሳል። አሁን ላይ ቢኒ ይህንን ሲሰማ ምን እንደሚሰማው ባይታወቅም፣ ነገር ግን ፂን ይዞ እየገተተ ወስዷታል። ፎቶውንም አንስቶ አሁን ላይ ምንም ቢሆን ብንም ናታን የማያውቃት ሰው እየገተታት እንደሆነ ቢሰማ አፍንጫውን ብሎ እንደሚገላግለው ምንም ጥርጥር የለውም። አሁን ቢኒ ፍቅሬ ያለበት ትልቁ ነገር ያልገባኝ ነገር ትቷት የሄደው አሁን ፍቅሬ የሚልበት ለምንድን ነው? ግራ ያጋባል። ውድና የተከበራችሁ ቻናሌ ቤተሰቦች ቻናሌን ላይክ፣ ሰብስክራይብ ስለምታደርጉኝ ከልብ ያመሰገንኩ። አዳዲስ ነገሮችን አቀርባለሁ። እናንተ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ሐረግ ድራማ ክፍል 40 በጣም ደስ የሚልና የሚያጓጓ ይመስላል። ነገሩ ነው አጀማመሩ።